ፋይሉ ተከፍቷል። ሰሞኑን ሀይሚዬ ዝምታዋ እኮ አላማረኝም ነበር። ጸጥ ስትል እንዴ ምን ሆናለች ሀይሚዬ እያልኩ ነበረ። ለካ መዝገብ ላይ ነበረች። ታውቃላችሁ፣ መዝገብ እየመዘገበች ነበር። አሁን መዝገቡም አለቀ፣ ፋይሉም ተከፈተ፣ ስራ ተጀምሯል። ምድሪቱ በአንድ እግሯ መቆሟ ነው። የማይመስል ነገር ለሚስትህ አትንገር አሉ። ጭራሽ ሀይሚ ነች 1 አመት ሙሉ ብሩኬን እየተደበቀች፣ ለዛውም ደግሞ ቀለበት አድርጋ። ሰውዬ ምን እያልክ ነው? ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አበረታቶቼ እንግዲህ ቅመሞችዬ በአዲስ ነገር ተከስተዋል። ከብሩኬና ከሀይሚ ላይ እየተለመደ የመጣው ነገር 1 ሳምንት ደስታ ነው፣ 1 ሳምንት ደግሞ አስጨናቂ ነገር ነው። የጨረቃ ፋሚሊ በሙሉ የሚጨነቅበት ነገር ይፈጠራልና ያው እንደተለመደው የአስጨናቂ ነገር መጥቷል። ውድ ቤተሰብ በመጀመሪያ ግን ሀይሚና ብሩኬ ፈጣሪ ይጠብቃቸው። የምር አሁን ሰው ብቻ አይደለም እንደዚህ የተነሳባቸው ከነሱ ላይ ማለት ነው። እሳሩ፣ ቅጠሉ፣ ዛፉ ሁሉ ነገር አፍ አውጥቶ መናገር ነው የቀረው ማለት ነው። እና ከዚህ ሁሉ ፈጣሪ ይጠብቃችሁ፣ ሽፍን ክልል ድብቅ ያደርጋችሁ፣ ከሰላም በቀር ክፉ እንዳይገጥማችሁ የኛ ወዶችዬ። እና እንግዲህ ሌላ አስጨናቂ ሌላ ዱብዳ መጥቷል ማለት ነው። እኔ የምለው የሚመጣው ሰው ሁላ ግን ሰው ማስጨነቅ ሲችልበት፣ ይሄ ደግሞ ጫን ያለ ነው እኮ። ጭራሽ 1 አመት ሙሉ በድብቅ እየተገናኙ ነበረ። በቃ ብሩኬንም እያየሁት ሰላም ብዬው አላልፍም፣ ዝም ብዬ ነበር ማልፈው ምናምን እያለ ነበርና፣ በቅድሚያ ግን ዛሬ ብሩኬ ሸበላው አስደስቶኛል ማለት ይሄ ጓጓ ምናምን በእርግጥ በፊትም አያደርገውም። ጓጓ ግንፍል አላለምና ቀጥ ብሎ ቆሞ ነበረ ሲጠይቃት የነበረው። ምንም ነገር አልተቆጣም። እንደውም እንደ ህፃን ልጅ ነይ ግቢ ብሎ ነበር ወደ ቤት የወሰዳትና ቤተሰቦቻችሁ ማለት ነው እናንተ ስታጠፉ ከሰው ፊት ላለመማታት ምናምን ነይ ግቢ ምናምን ብለው አይገርፋችሁም? ድሮ ህፃን እያላችሁ ላይክ እንደዛ ነው ያደረገው ብሩኬና። ዋው ዛሬ ተመችቶኛል የብሩኬ ካራክተር። ወደ ቅመሟ ሳልፍ ደግሞ ማለት ነው ሰውዬ እንግዲህ ከዚህ ጋር ቆመ። ያው ለብሩኬ ንገሪው እኔ እና እሱን እያታለልሽን ነው እያላገጥሽብን ነው እያልካት ነበረና ሀይሚ ከብሩኬ ውጭ ወደ ውጭ። እኔ ሀይሚን መወዳት ባህሪዋ እንዴት እንደሆነ ታውቃላችሁ? ብዙ ጊዜ ፕራንክ ታደርጋለች ሀይሚ። የፕራንክ ሰው እንደሆነች እናውቃለን ማለት ነው። ፕራንክ በምታደርግበት ሰዓት ግን ብሩኬን ለማስቀናት ምንም አይነት አክት አትጠቀምም። ከወንድ ጋር አትለጣጠፍም። በፈጣሪ ስም ማርያምን ይሄን ባህሪዋን እንዴት እንደምወድላት የሀይሚን ማለት ነው። የምር ብዙ ጊዜ የምታዩ ከሆነ ማለት ነው በሌላ ቦታ ምናምን ስትሄዱ እንዲህ ሄደው ልጥፍጥፍ ምናምን ነው የሚሉት ፕራንክ ሲሰሩ ማለት ነው። እና ሀይሚ የፈለገ ነገር ቢሆን ከወንድ ጋር ስትተቃቀፍ አይቻት አላውቅም። ያኔ አስታውስ። ኧረ እኔ በዚህ አስጨናቂ ሰዓት ማስቅም ትዝ ብሎኝ ውድ ቤተሰቦቼ ብሩኬን ለማናደድ ፍፄን ያቀፈችው ትዝ አለኝ እኮ። ያኔ ነበር ስታቀፍ ያየዋት። ከዛ ውጭ ግን በቃ ስሬት ገጭታ ነው እሷ ፕራንክ የምታደርግ። እንኳን አይደለም 1 አመት ሙሉ ብሩኬን እየተደበቀች ሌላ ፍቅረኛ ምናምን ፕራንክ ስታደርግም እንደዚህ የምትሽለጠለጥ ልጅ አይደለችም ለማለት ያክል ነው። እና ይሄ ልጅ ደግሞ እንግዲህ በመካከል መጥቶ ያው የእነሱን ግንኙነት ለማደፍረስ ነው። አሁን በቃ ቀለበቴን አድርጌልሻለሁ፣ ቀለበት ሳደርግልሽ ለምንድን ነው ዝም ያልሽኝ እያላት ነበረ። እና በመካከል ግን ምን እንደሚያስፈራኝ ታውቃላችሁ ቤተሰብ? እኔ ብዙ ሰው ሲምል የእውነት እየመሰለኝ አምናችኋለሁ። እናንተ ደግሞ ይምላል እኮ ብጥስ ብሎ እየማለ ነበር። ማርያምን እግዚአብሔርን እኔ ያመሰቃቅልሻለሁ ህይወትሽና ለኮ አንተ የፍቅር አምላክ የት ሄዶ ነው የምታመሰቃቅላቸው? አንተ ደፋር ነህ። ግን በስንት መከራ መካከል አልፎ የመጡ ልጆች አመሰቃቅልሻለሁ ስትል አታፍርም ወይ? እና ይሄ ነገር እኔ ትክክል አይደለም፣ አምኜም አልቀበልም ማለት ነው። እውነት አይደለም እንግዲህ ስራ ነው ብለን ሁላችንም አምነን ተቀብለናል። ነገር ግን በእናታችሁ አንድ ነገር ለምናችሁ ተው። በቃ የሁሉም ነገር መጨረሻ ስላለው መጀመሪያውን አይታችሁ እንዳትሳደቡ በፈጠራችሁ አምላክ። የምሬን ነው የኔ ውድ ቤተሰቦች የምሰሙኝ፣ ሀይሚን እንዳትሳደቡ። ተረጋጉ። ዛሬ ኮሜንት ሳይ እስካሁን ባለው ድረስ ኮሜንቱ ሰላማዊ ነው። ሀይሚ እየተሰደበች አይደለም። አላቅም የነገውን እና በዚሁ ቀጥሎ እስኪ። የምር አትስደቧት በእናታችሁ ስወዳችሁ። እንግዲህ ሀይሚ ከዛ ጋር ያው ስሬስ የምትሆነው ብሩኬ እውነት እንዲመስለው ብሩኬን ለማሳመን ነው። ሲቀጥል ደግሞ እኮ እንደዚህ አይነት ነገሮች የሚፈጠሩት እንዴት አይነት ወንድ መሰላችሁ? እንደ ብሩኬ የዋህ የሆነ ወንድ ላይ አይደለም፣ እውነት ለመናገር ማለት ነው። እንኳን አይደለም እንደ ብሩኬ የዋህ ወንድ ቀርቶ የሆነ የእናንተ ፍቅረኛችሁ ምናምን በቃ ላይመቻችሁ ይችላል፣ መጥፎ ሊሆን ይችላል ምናምን። በዛ ላይ እንኳን ደፍራችሁ እንደዚህ አታደርጉም። በቃ ኢላ ተለያይታችሁ ካልሄዳችሁ በስተቀርና ሀይሚ በፈጣሪ ስም
በእርግጥ ያው እኛም ስለምናምንባት ነው ይሄን ነገር የምታደርገው ማለት ነው። በጣም በተደጋጋሚ እናምንባታለን ብለን እናወራለን እና ሚዲያ ላይ በደንብም ስለምናቃት ነው እንደማታደርገው ስለምናቅ ነው ይሄን ይዛ የምትመጣውና ደግሞ የሆነ ሰዓት ላይ ያነ ልጅ ነው እንዲያልኩኝ እናንተ ነው እንዴ ባለፈው እንደዛ ማን ነው ብሩኬ ምናምን ገልሻለሁ እያለ ሲያስፈራራት የነበረው እሱ ነው አልኩ። ከመካከል ላይ ነው ግን እንደዚህ አይነት ሀሳብ አልመጣባችሁም? እሱ ልጅ ከሆነ ደግሞ ያው ካሜራ ላይ መውጣት አይፈልግም፣ ካሜራ አይወድም ተብሎ ነበረ። እንዴት አሁን መጣ? እና ቢያንስ ደግሞ ፕራንክ የምታደርጉ ሰዎች ማለት ነው በፈጠራችሁ አትማሉ እንዴ! በስማም እኔ ስትምሉ አይታወቃችሁም ይሆን? እንደው ዝም ብላችሁ ደርሳችሁ ሌላ ወሬ እያወራችሁ እየመሰላችሁ እንዴ? ማርያምን እግዚአብሔርን እያላችሁ የምትምሉት እኔ ስነ ስርዓት ያዙ በእናታችሁ፣ በእምናታችሁ አትቀልዱ እንዴ! እኔ አሁን ሀይሚ ስትምል አልሰማዋትም። የምር ዝም ብላ ስትከራከር ነው እንጂ ስትምል አልሰማዋትም። ሀይሚና ብሩኬ እውነት ሲያወሩ ይምላሉ የምር። እና እንደነገርኳችሁ ያው የሁሉም ነገር እኔ እኮ ግራ ገባኝ። ማርያምን አሁን ዝም ብሎ ልቤ ይበታተናል ታውቃላችሁ። እንደዚህ አይነት ነገር ሲሆን ሀሳባችሁን የሚበታተነው ቪዲዮ ዘግታችሁም እንኳን ይውል በቃ ምንድነው ምናምን ብላችሁ አታስቡ። ምን ያስባለሁ ቪዲዮ ከዘጋው በኋላ ማለት ነው የምር ስለ ሀይሚና ስለ ብሩኬ ያስባለሁ። እግዚአብሔር ነው የምላችሁ። እና ዝም ብዬ በደመ ነፍስ ነው ዛሬ እያወራሁ ያለሁት ማለት ነው። ይሄ ልጅ ደግሞ ሲያናድድ በፈጣሪ ስም ሀይሚና ብሩኬ የሆነ ደረጃ ላይ ደርሰው እስከምናይ ሁሌ ጭንቀት ነው በቃ። ለማንኛውም እራሳችሁን ጠብቁ፣ እናንተም ተረጋጉ፣ እንዳትሸበሩ። ያው አሁን ብዙዎቻችሁ ጭንቀት ጀምራችኋል እያየው ነበረና ጭንቀት ልፈነዳ ነው ምናምን እያላችሁ ነው። ተረጋጉ። የሁሉም ነገር መጨረሻ አለው ብያችኋለሁ። እንዳትረበሹ። እኛ ፕራንክ አድርጉ፣ ነገር ግን ፕራንኩ አይዋል አይደር ብለን ነበር። እቺ ብቻ ነው ሀይሚና ብሩኬን ብያሉን እንጂ ሌላውን ነገር እንኳን እያስተካከሉ ነው። ከዚህ ላይ ግን በቃ ችግር እየፈጠሩ ነው። እኔ አሁን ሀይሚዬ በርቺ ግፊበት ምናምን አልልም፣ ነገር ግን ዝም ብዬ መጨረሻውን ያለው ራሴን ለማረጋጋት ሞክራለሁ። እናንተም እንደኔው አድርጉ፣ ራሳችሁን አረጋጉ የኔ ወዶች፣ እንዳትሸበሩ። የምሬን ነው። እንግዲህ ነገ ደግሞ ቀጣዩ ስለሚመጣልን ነገ ደግሞ የሚፈጠረው እናያለን። አሁን ምንም ነገር ብትሏት ቅመሙ አትሰማም። በቃ ስራ ጀምራለች ማለት ነው። ስለዚህ የከፈተችውን ስራ ፋይሉን እስከምትዘጋ ድረስ ዝም ብለን መከታተል ነው ያለብን። ወይ ፈጣሪ ሰላሙን አሰማን ብቻ።